የእርጎ ዋጋ። ስለ ደግነት። የትምህርት ቤት ክፍያውን ለመክፈል በየቤቱ እየዞረ ዕቃ ይሸጥ የነበረ አንድ ተማሪ ነበር። አንድ ቀን በመንገድ ላይ ያለ በጣም ራበውና አጠገቡ ካለው ቤት ምግብ እንዲሰጡት ለመጠየቅ አስቦ በሩን አንኳኳ። አንዲት ወጣት በሩን ከፍታ ምን እንደሚፈልግ ስትጠይቀው ራበኝ ለማለት ድፍረቱ ከዳው። ከመሸማቀቁ የተነሳ ሐሳቡን ቀይሮ ውሃ ትሰጪኝ? ጠምቶኝ ነው አላት። እሷ ግን ፊቱን አይታ እንደራበው ስላወቀች በትልቅ ብርጭቆ እርጎ አመጣችለት። አመስግኖ ከጠጣ በኋላ ስንት ልክፈልሽ ሲላት ለደግነት ክፍያ የለውም አለችው። ከዓመታት በኋላ ያቺ ሴት በጣም ታመመችና ቤተሰቦቿ ወደ ሆስፒታል ወሰዷት። ሕክምናዋን ጨርሳ ከተሻላት በኋላ የሕክምና ሂሳቡ ሲመጣላት በጣም ደነገጠች። ይህን የመክፈል አቅም የለኝም ብላ ሳትጨርስ ከወረቀቱ ላይ እንዲህ የሚል ጽሑፍ አነበበች። ሙሉ የሕክምና ወጪ ከዓመታት በፊት በአንድ ብርጭቆ እርጎ ተከፍሏል ይላል። ዛሬ የምናደርገው መልካም ነገር ፈጽሞ አይጠፋም። ደግነትን ለዝና ወይም ውዳሴን ለማግኘት ካደረግነው ሸቀጥ ይሆናል። ደግነት ለራስ ነው። ሰላም ለእናንተ ይሁን።